ይህ የኒውክሌር ላቦራቶሪ የተሟላ ለመመርመርና ለምርመራ ሊሆን የሚችል መሳሪያዎች የያዘ ነው። እንደምትመለከተው ይህ መሳሪያ የራዲዬሽን መለኪያ ነው። ሁለት አይነት መሳሪያዎች ያሉት ላይ አንደኛው መካኒካል የሚሰራ፣ ሁለተኛው ደግሞ በዲቴክተር ሊሰራ የሚችል ነው። ይህ ኢንስትሩመንት ወይ ደግሞ ይሄ የኒውክሌር ራዲዬሽን መለኪያ 16 አይነት ኤክስፐሪመንቶች ሊሰራ የሚችል ሆኖ የተገጣጠመ ነው። አፓራተስ ነው የሚባለው እንዳለ ሴት አፎ ሃይፌክት አፓራተስ ነው። ይህን የተለያዩ ላቦራቶሪዎች ለመስራት ነው የሚጠቅመን። ለምሳሌ አንድ ሴሚኮንዳክተር ኤም ታይፕ ነው ፒ ታይፕ ነው ብለን አይደንቲፋይ ለማድረግ የምንጠቀምበት ላቦራቶሪ ነው። የሚታየው ሌላው መሳሪያ ደግሞ ይሄ አሁን የራዲዬሽን መለኪያ ነው። በዚህኛው እንደምትመለከተው የተለያዩ ኤሌመንቶች የተለያዩ ራዲዮ አክቲቭ ኤሌመንቶች የሀፍ ላይፍ ታይማቸውን ለመለካት የሚያስችለን መሳሪያ ነው። ሌተስት መሳሪያ ነው። ስለዚህ ይሄ ከዛኛው በተጨማሪ ወደ 16 ኤክስፐሪመንቶች በዚህ መስራት እንችላለን። የተለያዩ ኤክስፐሪመንቶች መስለ ሀፍ ላይፍ ታይም፣ ራዲዬሽን አብዞርፕሽን። ይህ ሃይድሮ ኤሌክትሪክ ኪት ነው። ሌላ ደግሞ የዊንድ ኢነርጂም ከውጭ አለ። ይህች ምንድናት? ሶላር ኤንድ ዊንድ ኢነርጂ ሃይብሪድ ነው የሚባለው። ሃይብሪድ ሶላር አለች ከታች ንፋስ በማይኖርበት ፀሐይ ካለ ሶላሩ በሶላር የሚመነጭ እንትን ኃይል አለ። በክረምት ሲሆን ደግሞ ፀሐይ በብዛት የለም፣ ንፋስ ነው የሚበዛ። በንፋሱ የመነጨ ኃይል እዚህ ጋር ማለት ነው እንችላለን ማለት ነው። ሃይብሪድ ናት። ሶላር ኤንድ ዊንድ ሃይብሪድ ኢነርጂ ጀነሬሽን አፓራተስ ነው። ከዚህ የሚለየው ይህ ሃይብሪድ ነው። ሶላርም አለ፣ ከሶላር የሚመጣ አለ፣ ከዊንድም የሚመጣ ሁለቱ አንድ ላይ ኮምባይን ሆኖ ወደዚህ ይገባል። እቺ ግን ኦንሊ ዊንድ ኢነርጂ ከዊንዱ የሚመነጨው ኃይል እዚህ ጋር የምናይበት ቦርድ ነው። ትበራ አምፕላል መካኒካል ኢነርጂ ሳሽከረክረው ወደ ኤሌክትሪካል ይቀየራል። መብራት ይወራል ማለት ነው። ይህ የጀነሬተር ኪት ነው። ጀነሬተር እንዴት መካኒካል ኢነርጂ ወደ ኤሌክትሪካል ኢነርጂ እንዴት እንደሚቀይር ማሳያ ነው። እዚህ ጋር ጋልቫኖሜትር ነው የምትባለው። ይህ ሳንቀሳቅሰው ያው እንቀሳቀሳል አይደል? ጋልቫኖሜትር ያለች እንትን። ስለዚህ ማግኔቲክ ፊልድ ቫሪ በምናደርግበት ጊዜ ካረንት ኢንዱስድ ይሆናል። የምናሳይበት አፓራተስ ነው። አኒሞሜትር የአኒሞሜትር ስራ ይታወቃል። የንፋስ መጠን ነው የሚለካል። አኒሞሜትር የንፋስ መጠን ይለካል። የንፋስ ማመንጫ አሁን ሲሰራ ምንድነው ጥናት ይካሄዳል። ለ3 ዓመት ነው ጥናት የሚካሄድና ለ3 ዓመት ሙሉ ጥናት ሲካሄድ በዚህ ነው የሚለካ የንፋስ ፍጥነቱ። ባትሪ ስናስገባበት ምንድነው የንፋስ መጠኑ ስንት ያህል በአንድ አካባቢ የንፋስ መጠን ስንት ያህል ነው የሚለው ለ7 ዓመት እንደዚህ ፊክስ ተደርጎ ዳታ የተወሰደ ጥናት ይደረጋል። ስፔሻሊ ጥናቱ የንፋስ ክምችቱ በዛ አካባቢ ከ6 ሜትር ፐር ሰከንድ በላይ ሆነ የንፋስ ፍጥነቱ በጣም የንፋስ ኃይል የማመንጨት አቅም አለው የአካባቢ ተብሎ ይወሰዳል ማለት ነው።
ኢንስትሩመንቶቹ በብዛት ሌሎች ዩኒቨርሲቲዎች የለም። ስፔሻሊ አክሱም ዩኒቨርሲቲ በጀርመን የመጣ ነው። ሁለት አይነት ሲስተም ያለው፣ አንደኛው በገንት አንደኛው ደግሞ በፊስቶ ስፔሻሊ በፊስቶ ነው የሚመጣው። ስለዚህ ሃይድሮሊክ ሲስተም የራሱ ኢንስትሩመንቶች አሉ። ኒውማቲክ ሲስተም ደግሞ የራሱ ኢንስትሩመንቶች አሉ። እነዚህዎቹ የሚማሩት ኤሌክትሪካል እና ሜካኒካል ዲፓርትመንት ናቸው። ሜካኒካልም የተወሰኑ ሶስት ኮርሶች አሉ። ኤሌክትሪካልም አንድ ኮርስ የሚወስዱታል ሜካትሮኒክስ የሚባል። እነዚህዎቹ ኮርሶቹ የሚጠቀሙበት እዚህ ነው ማለት ነው። ስፔሻሊ ደግሞ ፋብሪካዎቹ ኢንዱስትሪዎቹ የሚሰሩት እነዚህዎቹ ሲስተም ነው ማለት ነው። በአንደኛው ሳይድ ያለው እነዚህዎቹ ኒውማቲክ ሳይድ ናቸው። በእነዚህ ሳይድ ያለው ደግሞ ሃይድሮሊክ ሲስተም ይባላሉ። አየሩ ምን ያክል ድራይቪንግ ፎርስ እና ሊፍት ፎርስ ኤክስፐሪመንቶች አሉ። እዚህ ጋር መስራት ከፈለግን ሰብሲቲ እያደረገን በዚህ የሚወጣ ንፋስ ነው። እዚህ ጋር ፋን አለ። እነዚህዎቹ ያሉ ሼፖቹ ድራይቪንግ እና ሊፍቲንግ ፎርስ የሚባሉ በእነዚህዎቹ እያስገባን ምን ያክል ድራይቪንግ እና ፎርስ ሊፍት በእነዚህ ፕሮግራም እንሰራለን ማለት ነው። ስለዚህ ከኤሮዳይናሚክ ትሬነር ይባላል። ይህን የምንጠቀምባቸው ምንድነው በጋዝ ሲስተም ሆኖ እያንዳንዱ ይሄ ዳታዎቹ በኮምፒውተር ሲስተም የሚጠቀምበት በጋዝ ነው የሚሰራው።
ኦክሲጅን ቦምብ ካሎሪሜትር ነው የሚባለው። ያው የተለያዩ ኢነርጂን አናላይዝ ለማድረግ ነው የምንጠቀምበት። ጀነራል የሆነ ነው። ዞሮ ግን ለሆርሞንና ለኒውትሪሽን ለእንስሳት ሳይንስ ጠቅላላ ኢነርጂን አናላይዝ የሚያደርግልን ነው። ኤችፒኤስ ነው የሚባለው። ይሄኛውና ይሄኛው ኮምፒውተር ይገጠምበታል። ዲጂታል ነው። ኤችፒኤስ ማለት ሃይ ሊኩዊድ ክሮማቶግራፊ ነው። ፕሮቲንን አናላይዝ የሚያደርግልን ሃይ ሊኩዊድ ክሮማቶግራፊ የሚባል እቃ ነው። ከነ ኮምፒውተሩ ፕሪንት አድርጎ የሚያወጣልን ነው። ይሄኛውን ለአቶሚክ ኦብዘርቬሽን ስፔክትሮፎቶሜትር ነው የሚባለው። ይሄ ጋዝ ክሮማቶግራፊ እዛኛው ያየነው ሊኩዊድ ክሮማቶግራፍ ነው። የዚህኛው ደግሞ ጋዝ ክሮማቶግራፍ ነው። ማቴሪያሉ ትራይፕል ፊልተር ሪፋየር ነው የሚባለው። ለሶሉሽን ማጣሪያ ነው የሚጠቅመን ማለት ነው። ይሄ አውቶማቲክ ሲድ ካውንተር ነው። ይሄ ሁለተኛው ላብሩም ነው። ፕሮቴክሽን ፕላንት ፕሮቴክሽን ላብሩም የምንለው ነው። ስለዚህ እዚህ ጋር የሚሰሩ ስለ ማይክሮባዮሎጂ፣ ስለ ኢንቶሞሎጂ እና ስለ ፓቶሎጂ ነው። ስለዚህ እነዚህ ማይክሮስኮፕ ትራይኒኩላር ማይክሮስኮፕ ይባላሉ። ስለዚህ እነዚህ ካምፓውንድ ማይክሮስኮፕ፣ ካምፓውንድ ደግሞ ለማይክሮ ኦርጋኒዝም የምንጠቀምበት ማይክሮስኮፕ ነው ማለት ነው። ሶስተኛው ማይክሮስኮፕ ትራይኒኩላር ማይክሮስኮፕ ይባላል። ይሄም እንዳልነው ለማይክሮ ኦርጋኒዝም እነዚህ ለባክቴሪያ፣ ለፋንጋይ፣ ለዲዚዝ፣ ለፓቶሎጂ ያለው ለዲዚዝም ለማየት የሚጠቅመን ነው። እቺ ካሊፐር ትባላለች። ካሊፐር የምንለው በዚህ በፊልድም ፕራክቲካል ስለምንሰራ እነዚህ ለፕላንቱ ዲያሜትር መለኪያ የምንጠቀምበት ነው ማለት ነው። ኪልቶን ተርባይን ነው። የተርባይን ያለውን ፓወር የምናገኘውን ኢንዲቪዥዋል እዚህ ጋር ዲስፕሌይ ይሆናል። ሌላ ምንድነው እዚህ ጋር ኮምፒውተራይዝ ነው። በኮምፒውተር ራሱ ከፈለክ እዚህ ጋር ካልኩሌት ማድረግ ትችላለህ። ደግሞ ያለውን ግራፍ እዚህ ጋር መስራት ትችላለህ ማለት ነው። ይሄኛው
ይባላል። ስለዚህ በአጠቃላይ ሁለት አይነት ፍሎ ታይፕ ናቸው ያለን፣ ፓይፕ ፍሎ እና ኦፕን ቻናል ፍሎ ነው የሚባሉት። ከእነዚህ ሁለቱም አንዱ ኦፕን ቻናል ፍሎ ነው ይሄኛው። ስለዚህ ኦፕን ቻናል ፍሎ ለምንድን ነው የሚጠቅመን? ለምሳሌ እዚህ ጋር ፍሎ ስቴት አይደንቲፋይ ለማድረግ አንደኛ ይጠቅመናል። ሌላኛው ደግሞ ልክ እንደ ሪቨር አስበን ተማሪዎች እንደ ሪቨር ያስቡትና ይሄንን ተማሪዎች እዚህ ጋር መጥተው ምን አይነት ዌር መስራት እንዳለባቸው ሪቨር ላይ ወይዘር ሻርፕ ኦር ራውንድድ የሆነ እና ዲስቻርጅ ኦፍ ዋተሩም እንዴት ማወቅ እንደሚችሉት እዚህ ጋር ጌጅ ሌቨል የሚባል አለን። እዚህ ጋር ለምሳሌ ዴፕዝ ኦፍ ዋተሩን ለመለካት ነው የሚጠቅመን። ዴፕዝን እየለካል የተለያዩ ሜዠርመንትስ እየወሰድን እዚህ ጋር ዲስቻርጅ ኦፍ ዋተርን እናውቃለን። ዘን ለምሳሌ እዚህ ጋር ሃይድሮሊክ ጃምፕ አለ። ሃይድሮሊክ ጃምፕም ለምን እንደሚጠቅመን ለምሳሌ ኢን ዋተር ሰፕላይ ሲስተም ዊዝን አየር ሜታሊክ ፕሮፐርቲስ ኮንታክት እንዲያደርጉ ዘን ሜታሊክ ኮንታክቶቹ እንዲያጸዳ አንድ ሜትድ ነው ማለት ነው ይሄን ሃይድሮሊክ ጃምፑን ማለት ነው። ስለዚህ እንደዚህ እያደረግን ያው ተማሪዎች እዚህ ጋር ፕራክቲካሊ የተለያዩ ሜዠርመንትስ በመውሰድ እዚህ ጋር አንደኛ ዲስቻርጅ ኦፍ ዋተርን ኮልኩሌት ያደርጋሉ ያውቃሉ ማለት ነው። ቴዎሬቲካሊ እዚህ ጋር ለምሳሌ ሜዠር አድርገን ነው የምንለቀው ውሃው። ለምሳሌ እዚህ ጋር ምን ያህል አማውንት ኦፍ ዋተር እንደለቀቅን እዚህ ጋር